ተአምረኛዋ የሌሊት ጉዞ ለይለቱል ኢስራ ወልሚዕራጅ። ቢስሚላህ አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊል አሚን ወዐላ አሊሂ ወሰሕቢሂ አጅመዒን። በተባረከው የረጀብ ወር ለ27ኛው ሌይል የነቢያችን ሰለላሁ ዐለይሂ ወሰለም የሚዕራጅ ጉዞ ተአምራዊ ሌይል ትውስታ አላህ አድርሶናል። የኢስራ ወልሚዕራጅ ሌይል በእስልምና ታሪክ ከተከሰቱ የአላህ ቁድራ ቻይነት የታየባቸው ሌሊቶች አንደኛው ነው። የነቢያችን ሰለላሁ ዐለይሂ ወሰለም ከሌሎች አንቢያዎች የተለየ ስጦታ ታላቅነትም በዚሁ ጉዞ ገዝፎ የሚታይ ነው። ስለ ሚዕራጅ ጉዞ ሲወራ ሙሒቦች በጉዞ ተደምመው ዛተል ሙስጠፈውያን የነቢያችንን ሰለላሁ ዐለይሂ ወሰለም ማንነትና የእሳቸውን እይታ ይናፍቃሉ። እስኪ እኛም ነቢዩን ሰለላሁ ዐለይሂ ወሰለም የመናፈቅ ዕጣ እንዲደርሰን እሳቸውን በመውደድ ውስጥ ያለውን ጥፍጥና፣ እሳቸውን በማወቅ ውስጥ ያለውን እርካታ በጥቂቱም እንዲደርሰን ከሲራ ኪታቦች ላይ አለፍ አለፍ እያልን እንተዋወስ ጉዞውን። ይሄ ጉዞ በተከሰተበት ዓመት ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ሐዘኖች ተፈራርቀውባቸው ነበር። አጎታቸውን አባ ጣሊብና በርካታ ወዳጆቻቸውንም አጥተው ነበር። ታዲያ የሚዕራጅ ጉዞ ሐሳብ የሚነሳው በአላሁ ሱብሓነሁ ወተዓላ የአብሽር ቃል ነው። ያ ሙሐመድ ያ ሐቢቢ አብሽር ማ ወዳዐከ ረቡከ ወማ ቀላ፣ ጌታህ እኮ አንተን አላሰናበተህም ችላም አላለህም። ታዲያ የሰማያቱ ጉዞ የተደረገው አንድም ነቢያችንን ሰለላሁ ዐለይሂ ወሰለም ለማጽናናት፣ ሲቀጥል ደግሞ ለኡመተ ሙሐመድ ሰለላሁ ዐለይሂ ወሰለም ታላቁን ስጦታ ሶላትን ለማምጣት ሲባል ነው። ይሄ ተአምራዊ ጉዞ የተደረገው በለይለቱል ኢስነይን ነው ይላሉ ብዙዎቹ ዑለማዎች፣ ጁምዓ የሚሉ ቢኖሩም መከተል ሙከረማ ላይ በተቀመጡበት በ13ኛው ዓመት ማለት ነው። ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም ፊ ቲልከ ሌይላ አለቲ አራደ አላሁ ተዓላ ፊሃ ተሽሪፈሁ ናኢመን ፊ በይቲ ኡሚ ሃኒ። ይሄ የአላህ ሱብሓነሁ ወተዓላ ጥሪ የመጣ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የእሜቴ ኡሙ ሃኒ ቤት ጋደም ብለው አርፈው ነበር። ይሄ ቤት የሚገኘው የአባ ጣሊብ ቤተሰቦች በሰፈሩበት መንደር አካባቢ ነው። የነቢያችን ሰለላሁ ዐለይሂ ወሰለም አንድን ክስተት ተመለከቱ። ፈንፈረጃ ሰቅፉል በይት፣ የነበሩበት ቤት ጣሪያው ተቀደደ። ወነዘለል መለኩ ፈአኽረጀሁ ኢለል መስጂድ። ታዲያ አንድ መላኢካ የማይታወቅ ከዛ በፊት ወርዶ የማያውቅ የሆነ ወደዛ ቤት ይወርድና ወደ መስጂድ ይዟቸው ይወጣል። ወአታሁ ጅብራኢል ወሚካኢል ወመዓሁማ መለኩን አኸር። ጅብሪልና ሚካኤል ዐለይሂ ሰላም ወዳሉበት ይመጡና ጅብሪል ጋደም ያደርጋቸዋል መሬቱ ላይ። ለምን? ኢላሂ ቀዶ ጥገና ሊሰራላቸው። እናም ጅብሪል ዐለይሂ ሰላም የተባረከውን ደረታቸውን ከፈተው እነ ሚካኤል ዐለይሂ ሰላም እየኸደሙት ከወርቅ የተሰራ የሆነ ድስት ቀረበላቸውና ሙምተሊኡን ሕክመተን ወኢማና፣ ጥበብንና ኢማንን እንዲሁም ሰኪናን የተሞላበት የሆነን ቀልባቸውን የሰይዳችንን ሰለላሁ ዐለይሂ ወሰለም አጥበው ሲያበቁ ይህንን ኢማን፣ ሕክማ፣ ሰኪና ወደ ቀልባቸው ሞሉት ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሲኸለቁም ንጹህ ነበሩ ይላሉ ሳዳቶቻችን። በዚህ ወቅት የወጣው ጥቁር ነገር ከቀልባቸው ምንድነው? ሐዙ ሸይጣን ነው። ማለትም ከራህመታቸው ለሸይጣን የሚሆነው ድርሻ ይላሉ ኢማም ደባህ። ያኒ ለሸይጣን ሐዝ የነበረው ድርሻ ከራህመታቸው ወጣ ማለት ነው። ስለዚህ ሸይጣን ከነሱ ተስፋ ሊቆርጥ ይሆናል። ያ ሰላም ሰሉ ዐለል ሐቢብ አላሁመ ሰሊ ዐላ ሰይዲና መውላና ሙሐመድ ወዐላ አሊህ። ከዚህም በኋላ ጅብሪል ዐለይሂ ሰላም እጃቸውን ይዝና ከመስጂዱ ይወጣሉ። ታዲያ ደጃፉ ላይ ማንን ያገኛሉ? የጉዞ ጓዳቸውን ቡራቅ። ወኢዛ ቢልቡራቂ ሙስረጀን ሙልጀማ ወሁወ ዳበቱን ፈውቀል ሒማሪ ወዱነል በቅል። ቡራቅ ከነኮርቻው አምሮበት ልጓሙ እንደተበጀ ሆኖ ነቢያችንን ሰለላሁ ዐለይሂ ወሰለም ይጠብቃቸዋል። ከአህያ ከፍ ያለ ከበቅሎ ደግሞ ዝቅ ያለ የሆነ እንስሳ ነው። ጆሮዎቹ ረጃጅም ናቸው። በአንዳንድ የሲራ ባለቤቶች ፊቱ ለሰው የቀረበ ነው ይላሉ። ሰውነቱ አቋም ደግሞ ፈረስን የሚመስል ነው። እንዲሁም ሁለት የሚያምሩ የሆኑ ክንፎች አሉት። ቡራቅ ወንድም ሴትም የሚባል የሆነ እንስሳ አይደለም። ፍጥነቱ እንዲህ አይባልም። አይኑ በተመለከተበት ልክ ኮቴው የሚያርፍ ነው። የወረባቦ ሰይድ ጫሌ እንዳሉት ታዲያ ነቢያችንን ሰለላሁ ዐለይሂ ወሰለም የሚያሽቃቸው ቡራቅ ገና ሲመለከታቸው መቅበጥበጥ በዝቶበት እንዳሉት እሳቸውን ሲመለከት የደስታ መተሐረክ መቁነጥነጥ ጀመረ። ጅብሪል ዛቡን ይዞ በኋላ መከረው ብሎ ማን መስሎሃል አንተ ላይ የወጣው እንዳሉት ያ ጀርባውን መታ መታ ሲያደርጉት ተአደበ ይላሉ። ጅብሪል እንዳለው አንተ ቡራቅ ሆይ ከዚህ በፊት እኮ እንደ ሙሐመድ ያለ አክረም የሆነ የተከበረ ነብይ ያንተ
ጀርባ ላይ አልወጣብህም። አንቢያዎች የራሳቸው ቡራቅ አላቸው ይባላል። የኛ ነብዩ ሰለላሁ ዐለይሂ ወሰለም ቡራቅ ከሁሉም የተከበረው የተሸረፈው የሆነው ነው። ከሐረመል አሚን መካ በቡራቅ ኮርቻ ጉዞ ወደ ቤተል መቅዲስ የተከበረችው ሻም እስከ ቤተል መቅዲስ ባለው ጉዞ ብዙ አስገራሚ ነገሮች ተከስተዋልም ይባላል። ሙሳ ዐለይሂ ሰላምን በቀብራቸው ሆነው ሲሰግዱ አላህ አሳይቷቸዋል። አላህ ሱብሓነሁ ወተዓላ አለቱን ልክ እንደ ገመድ አሳስቶላቸው አቅጥነውት ቡራቅን አስረውበታል። ከሷሐባዎች ይህንን ሪዋያ ሰይዱና ሁዘይፋ ልክ አይደለም ይላሉ። ምክንያቱም ቡራቅ የተአደበ ነበር፣ መታሰር አያሻውም፣ የትም አይሄድም በሚል ማለት ነው። ሌሎቹ ደግሞ ምን ይላሉ? ቡራቅ እንደማይሄድ ነብዩ ሰለላሁ ዐለይሂ ወሰለም ያውቃሉ። ነገር ግን ተወኩልን ለማስተማር ነው። አንድ ነገርን ሰበቡን አድርሰን ነው ከዛ አላህ ላይ የምንመካው የሚለውን ለማሳየት ነው ያሰሩት ይላሉ። ቤተል መቅዲስ እንደደረሱ ነብያችን ሰለላሁ ዐለይሂ ወሰለም ከጅብሪል ዐለይሂ ሰላም ጋር ረክዓተይን ሰገዱ። ከዛ በኋላ አስደማሚው ትዕይንት ተፈጠረ። በጣም የሚያምሩ የሆኑ ኸልቆች ተሰበሰቡ። ከነብያችን ሰለላሁ ዐለይሂ ወሰለም በፊት የነበሩ አንቢያዎች ናቸው። በአንድ ሪዋያ ከነሱ ውስጥ ሩአሳ የሆኑት ዋና ዋናዎቹ ኹጥባ አደረጉ። እንደነ ሙሳ ዐለይሂ ሰላም፣ ዒሳ ያሉት አላህ የሰጣቸውንም ጸጋ ተናገሩ። ሙሳ ዐለይሂ ሰላም አነ ከሊሙላህ አሉ። እነ ዒሳ ዐለይሂ ሰላም አነ ሩሑላህ ወከሊመቱሁ አሉ። ነብያችን ደግሞ ሰለላሁ ዐለይሂ ወሰለም አነ ሐቢቡሁ አልመሕቡብ ከሁሉም ባሪያ ሰይድ አድርጎ የኸለቀኝ ሲሉ አላህ የሰጣቸውን ኒዕማ ኹጥባ አደረጉ ማለት ነው። በዚህ ሁላ ጧሃራ ሩህ በተሰበሰበበት ኢማም ሆነው የሚያሰግዱት ማናቸው? የኛው ነብይ ሰለላሁ ዐለይሂ ወሰለም። ሙአዚናቸው ማን ነው? ጅብሪል ዐለይሂ ሰላም። ታዲያ ያን ቀን ጅብሪል የሰይዱና ቢላል ኢብኑ ረባህ የሐበሽዩን ረዲየላሁ ዐንሁ ቦታ ተክተው ሙአዚናቸው ነበሩ። ሱብሃንአላህ፣ አላህ ምን ያህል ቢያተልቃቸው ቢያከብራቸው ነው በዚህ ሁሉ አንቢያና በመላእክቶች ፊት ለፊት ኢማም የሁሉም አሰጋጅ መሪ ያደረጋቸው። ሰይድ ጫሊ ይህንን ክስተት ሲገልጹ ጅብሪል አዛን አርጎ ሶፉን ገደገደው፣ ሌላውን ተማለፍ ታጠቀና አገደው ይላሉ። ቃም አርጎ አሳልፎት ሁሉን አሰገደው፣ ግርዶውን ታይናቸው ጨርሶ አስወገደው፣ ያገኘ እዛ አገኘው፣ ያጣም ያንቀናጣው። አንቢያዎች ከሳቸው ጀርባ ሆነው የሰገዱ ጊዜ የዑቡድያ የባርነትን ጥግ ተመለከቱ። ከዛ በፊት ያልደረሱበትን ደረጃ በነቢያችን ሰለላሁ ዐለይሂ ወሰለም ኢማምነት በበረካቸው አገኙ ይላሉ። ይሄ የአህሉላህ ዒልም ነውና ለነሱ እንተው፣ ጉዞውን እንቀጥል። ጅብሪል ዐለይሂ ሰላም ለጉዞው ድካም ይመስላል የሚጠጣን ነገር አመጣላቸው። በቀድሐይን ሚን ኸምር ወለበን፣ መጠጥና ወተት ያለበት የሆነ ዕቃ። በሌላ ሪዋያ ደግሞ 4 መጠጦችን ማርና ውሃን የሚጨምር ይላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ወተቱን ነበር የመረጡት። ጅብሪል ዐለይሂ ሰላም ወተቱን በመምረጣቸው ተደሰተ። ያ ሙሐመድ እኽተርተል ፊጥራህ፣ የተፈጥሮ ንጹህነትን መርጠሃል። ኸምርን መርጠህ ቢሆን ኖሮ ከኡመቶችህ ብዙዎቹ ያምፁሃል፣ አይከተሉህም ነበር። አልሐምዱሊላህ። በአንድ ዘገባ ወደ ሰማያት ጉዞ ከመጀመራቸው በፊት አላህ ሱብሓነሁ ወተዓላ ጠይበተል ሙነወራን አሳይቷቸዋል። የተምር ግንዶች የበዙባት ሆነው አዩ። ያ ጅብሪል እቺ የምታምር መንደር ማናት ብለው ጠየቁ። ያ ሙሐመድ ወረድና ረክዓተይን ስገድባት፣ ወደፊት የምትሰደድባት መንደር ናት አላቸው። ሶሉ ዐለል ሐቢብ አላሁመ ሰሊ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። እንዲሁም እነ ኢማም አልበይሐቂ እና ሌሎችም በዘገቡት ዒሳ ዐለይሂ ሰላም የተወለዱበትንም ቦታ አሳይቷቸዋል። እነዚህን ዘገባዎች ይዘው ዑለማዎች ምን ይላሉ? አላህ ይህንን ያሳያቸው በጅብሪል አማካኝነት ደህና ሰዎች የተወለዱበት፣ አንቢያዎች ያረፉበት የተወለዱበት ቦታ በረካ እንደሚገኝበት ለማመላከት ነው። ለኡመታቸውም ይህንን እያስተማረ ነው ይላል። አላህ የሷሊሖችን ቀብር የነሱን የተወለዱበት የኖሩበትን ቦታ ለመዘየር ተውፊቁን ይስጠንና ወደ ሰማያት ጉዞ ከመጀመራቸው በፊት ከኢብሊስ ጭፍራዎች አንድ የሆነ ዒፍሪት እንደ እሳት አይኑ የሚያበራ የሆነ የሚያስፈራ የሆነ ሸይጣን ሲተናኮሳቸው ነበር አሉ። ታዲያ አላ ኡዓሊሙከ ከሊማትን ተቁሉሁና አላቸው ጅብሪል ዐለይሂ ሰላም። ከዚህ ሸይጣን የምትጠበቅበትን ቃል ልንገርህ ያ ሙሐመድ፣ ይህንን ቃል ስትናገር የዚህ ኢብሊስ ተንኮል ይጠፋል። አዑዙ ቢወጅሂላሂል ከሪም ወቢከሊማቲላሂ ታማቲ አለቲ ላ ዩጃዊዙሁነ በሩን ወላ ፋጅር ሚን ሸሪ ማ የንዚሉ ሚነስ ሰማ ብሎ የሚጀምረውን ዱዓ አስተማራቸው። እሳቸውም ይህንን ሲቀሩ ኢብሊስ ወደኋላ አፈገፈገ ማለት ነው። ታዲያ ጉዟቸውን ሲጀምሩ ነቢዩ ሰለላሁ ዐለይሂ ወሰለም አላህ የብዙ አይነት ህዝቦችን አህዋል አሳያቸው። እነሱ ውስጥ እድለኛ የሆኑ አሉ፣
እንዲሁም ደግሞ እድለቢስ የሆኑ አላህ ይጠብቀንና ከነሱ ውስጥ ሚዘራ ከዛ ወዲያው በአንድ ቀን ያድግለታል እንደሰበሰበ አሁንም ወዲያው ዘርቶ የሚያድግለት እነዚህ ህዝቦች ማን ናቸው ብለው ለጅብሪል ጠየቁት። ያ መሐመድ እነዚህማ ሃኡላይ አልሙጃሂዱነ ፊ ሰቢልላህ በአላህ መንገድ ላይ የሚታገሉ የሆኑ ሰዎች ናቸው። ቱዳዓፉ ለሁሙል ሐሰና ቢሰብዕ ሚዓቲ ዲዕፍ አላህ ምንዳቸውን በ700 እጥፍ እያደረገ ይከፍላቸዋል። የዛን ምልክት ነው አላህ ያሳየህ አላቸው። እንዲሁም አንዲት ውብ የሆነች ሴት ከክንዷ ልብሷን የሰበሰበች በጌጣጌጥ ያሸበረቀች ሆነች ትጠራቸዋለች። ያ መሐመድ ወደ እኔ ተመልከት ማወራህ አለ ትላቸዋለች። ለጅብሪል ዓለይሂ ሰላም ማናት እቺ ብለው ሲጠይቁ እቺማ ዱንያ ናት፣ ወደ እሷ ተመልክተህና አውግታሃት ቢሆን ኖሮ ኡመትህ እኮ ከአኺራ ላይ ዱንያን ይመርጡ ነበረ አላቸው። እንዲሁም አንዲትን አሮጊት ይመለከታሉ የጃቸች የሆነች በመንገድ ዳር ላይ የተቀመጠች። ያ ጅብሪል ማናት እቺ አሮጊት? እቺማ የዱንያ እድሜ አምሳያዋ ናት። ይህች አሮጊት ማብቂያ ከደረሰው በላይ የዱንያ ማብቂያም ደርሷል ያ መሐመድ ይላቸዋል ሰለላሁ ዐለይሂ ወሰለም። ደግሞ አላህ ይጠብቀንና ራሳቸውን የሚፈነከቱ ከዛ አሁን የሚጠገኑና አሁንም ራሳቸውን የሚፈነከቱ ሰዎችን ይመለከታሉ። ያ ጅብሪል እነዚህስ ማን ናቸው ብለው ሲጠይቁት እነዚህማ ሶላትን መስገድ የከበዳቸው ለሱጁድ ራሳቸውን ጎንበስ ማድረግ የከበዳቸው ሰዎች ናቸው። ራሳቸው እንደዚህ የሚደረጉት ደግሞ የተበላሸና ጥሩ የሆነ ስጋ ተቀምጦላቸው የተበላሸውን የሆነውን የሚበሉ ህዝቦች ያያሉ። ያ ጅብሪል እነዚህስ ማን ናቸው? እነዚህማ ሐላል የሆነች ጠይብ ሚስት እያለችው ኸቢስ የሆነች ቆሻሻዋ ጋር ሄዶ ተገናኝቷት የሚያድር የሆነው ነው። ቤቶቹም እንደዛው ሐላል የሆነ ባል እያላቸው ቆሻሻ የሆነው ጋር ሄደው የሚያድሩት ናቸው። እነዚህ ጥንብ የሆነውን የሚበሉት አላቸው። ይህ ጉዟቸው በጣም ብዙ ነገሮችን እንዳዩ ነው የሚዘገበው። ሁሉንም እናውራ ካለን ሰዓቱ በጣም ይረዝምብናል። ሰዎችን የሚያሙ ሰዎች፣ ዚናን የሚዳፈሩ፣ አማናን እየወሰዱ ለሰዎች የማይመልሱ የሌሎችንም ሁኔታዎች ተመልክተዋል። እንዲሁም ደጃልና ኢብሊስንም ተመልክተዋል ይላሉ። ከነዚህ ክስተት በኋላ ነው የሰማያት በራፍ ጋር ደረሱ የሚሉት አብዛኛዎቹ ዑለማዎች። ቤተል መቅዲስ ሻም የተባረከች ሀገር ናት። ከሷ ፊት ለፊት ትይዩ ያለው ሰማይ ከሰማያት በራፍ ሰፊው ሰማይ ነው ይላሉ። ሚዕራጅም እንደ መሰላል ያለ ነገር ነው ተዘርግቶላቸው ቡራቅን እዛው ትተውት ነው ማለት ነው ጉዞ የጀመሩት። ሱለሙን ለሁ ሚርቃት ሚን ፊደቲን ወዘሀብ ሙነደዱን ቢልሉእሉእ በብርና ወርቅ ተለብጦ እንዲሁም በሉል አልማዝ ያሸበረቀ የሆነ የሚዕራጅ መሰላል። በቀኝ በኩል መላኢካ በግራ መላኢካ አጅቧቸው ታይቶ በማይታወቅ ኑራኒ በሆነ መንገድ ማለት ነው ወደ ሰማያት መውጣጣት ጀመሩ። ታዲያ በመጀመሪያው የሰማያት በራፍ ላይ ዐለይሂ መለኩን ይቃሉ ለሁ ኢስማዒል ነው ይላሉ። ኻዚኑ እስማዒል ነው ግባ ሊል የመጣው እንዳሉት ሰይድ ጫሊ። እናም ይሄ ሚዕራጅ በአህለ ሱና ወልጀማዓ ዑለማዎች ስምምነት በሰውነታቸውም በሩሓቸው አንድ ላይ የተደረገ ጉዞ ነው። ሱብሃንአላህ አላሁ ሱብሓነሁ ወተዓላ ለነቢያት ለሌሎቹ ያልሰጣቸውን በሰውነት ወደ ሰማያት መውጣት ከዒሳ በስተቀር እንዲሁም ሌላ አንድ ነቢይ ኺላፍ ቢኖረውም ለነቢያችን ሰለላሁ ዐለይሂ ወሰለም አድርጎታል። ነቢያችን ሰለላሁ ዐለይሂ ወሰለም ዒሳ ከደረሱበትም በላይ ከፍ ብለው ነው የተጓዙት። ታዲያም ጅብሪል የመግባት ፍቃድን ይጠይቃሉ፣ ማንነታቸውን ይጠየቃሉ። ከማን ጋር ነህ ሲባሉም ከመሐመድ ይላሉ። መልእክቱ ደረሰ እንዴ እያለ ጠባቂውን በደስታ ይከፍታል። በአንደኛው ሰማይ ላይም አባታችን ሰይዱና አደም ዐለይሂ ሰላምን ያገኛሉ። ወሁወ ከየውሚን ኸለቀሁ ላሁ ተዓላ ዐላ ጋየት ሚነል ሑስኒ ወልጀማል። መጀመሪያችን ስህተት ከመፈጸማቸው በፊት እንዳሉት ሆነው ያገኟቸዋል። በጣም የሚያምሩ ውብ ሆነው በቀኝና በግራ በኩላቸው መዝገብ አለ። የቀኙን ሲያዩት በጣም ይደሰታሉ፣ ይስቃሉ። የግራውንም ደግሞ ሲመለከቱት ያዝናሉ፣ ያለቅሳሉ። የሚሆነው እድለኛ የሆኑትን ከልጆቻቸው ከዘሮቻቸው ሲመለከቱት የቀኙ ላይ ማለት ነው በቢሻራ ደስ ይላቸዋል። እድለቢስ የሆኑትንም ሲያዩ ደግሞ በአዘኔታ የአባትነትን ያለቅሳሉ ማለት ነው። እንዲህም ብለው የእኛን ነብይ ተቀበሏቸው። መርሐበን ቢልኢብኒ ሷሊሕ ወነቢይ ሷሊሕ፣ አርሂብ አንተ ደግ ልጄ፣ እሰይ መርሐባ ሎ ያ ሷሊሁ ልጄ እንዳሉት ሰይድ ጫሊ። ያ ሷሊሁ ነቢይ በአንተ ራቀ በርጄ፣ አንተ ባልቆምክልኝ አደብ ባጣው እጄ፣ ያጠፋኝ ነበረ ወዳልሆነ ሂጄ፣ ገለታ ይብዛልህ ሐዱን ስትናጣው። ሰይድ ጫሊ አደም ዐለይሂ ሰላም ከዛ በፊት በነብዩ ሰለላሁ ዐለይሂ ወሰለም ተመጅነው አላህ ሱብሓነሁ ወተዓላ
ከጉድ እንዳወጣቸው ማስታወሻ ነው ያደረጉት። وعرج به صلى الله عليه وسلم إلى السماء الثانية فاستفتح جبريل عليه السلام فقيل من أنت قال جبريل فقيل ومن معك ታዲያም ቀጥለው ወደ ሁለተኛው ሰማያት ወጡ። በሁለተኛውም ሰማይ ማነህ ይባላሉ። አሁንም እንደቀደሙ በቢሻራ ይከፍቷቸዋል። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም እነማንን ያገኛሉ? ዒሳ ዐለይሂ ሰላም እና አክስት ልጆች የሆኑትን ያህያ ዐለይሂ ሰላም ያገኛሉ። እናም ሰላምታን ተለዋውጠው መልካም የሆነን ዱዓ ያደርጉላቸዋል። ዒሳ ዐለይሂ ሰላም የወዛ የሆነ ለመጠቅለል ቅርብ የሆነ ጸጉር ያላቸው ሆነው ውብ ሆነው ያቸው። በሶስተኛውም ሰማይ ውብ የሆኑትን ዩሱፍ ዐለይሂ ሰላም የውበትን ሸጠሩ ተሰጥተው ይመለከታሉ። የውበት ሙሉ ማናቸው ካልከኝ እኚሁ ለዓርሽ ከተማ የሚገሰግሱት ሰይደል ውጁድ ሰለላሁ ዐለይሂ ወሰለም ናቸው። በየሰማያቱ በራፎች መላእክቶች አርሂብ እያሉ ይቀበሏቸው ነበር። ከሀበሻ ሙሂቦች ጌታው ሲራጁዲን እንዳሏቸው ወቃመት ቢልኢህትራሚ አምላኩላሂል ኪራሚ ሰላቱላህ አላ ኸይሪል በራያ ሙሐመድ ሰላም አለይኩም ሰይዲ ሰላም አለይኩም ሰላቱላህ አላ ኸይሪል በራያ። መላእክቶች ክብራቸውን ለመግለጽ ካሉበት ለነብያችን ሰለላሁ ዐለይሂ ወሰለም ይነሱ ነበር። ሊጠልዓቲሂል ሙባረካ ብቅ ያሉባቸው ጊዜ ኑራቸው ይጨምር ይንቦገቦግ ነበር። እሳቸውን ለማየት እንኳን ሰው መላእክም ይናፍቃል። ሰሉ ዐለል ሐቢብ አላሁመ ሰሊ ዐላ ሰይዲና ወመውላና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። በአራተኛው ሰማይ ነቢዩላህ ሷሊሕን ይዘይራሉ፣ ዱዓ ያደርጉላቸዋል፣ ከፍ ይላሉ። በአምስተኛውም ሰማይ የሰይዱና ሙሳ ዐለይሂ ሰላም ወንድም የሆኑትን ሃሩን ዐለይሂ ሰላም ጺማቸው በጣም ከመተለቁ የተነሳ እምብርታቸው ጋር ሊደርስ ሆኖ ያገኙታል። ግማሹ የነጣ የሆነ ግማሹ ጥቁር የሆነ ጺም ነው ይላሉ። ታዲያ ከሃሩን ዐለይሂ ሰላም ዙሪያ ደግሞ ከበኒ እስራኤል የሆኑ ህዝቦችን ደግሞ ተመልክተዋል። ለነሱ ቂሳ እየነገራቸው ነበር ይባላል። ሃሩን ዐለይሂ ሰላም ህዝቦቻቸው ዘንድ በጣም ይወደዱ ነበር። ሙሳ ዐለይሂ ሰላም ትንሽ ቆጣ ማለት ኃይለኝነት ባህሪ ነበራቸው። ሃሩን ደግሞ ለይንወት። ስድስተኛውም ሰማይ ሲከፈትላቸው ሙሳ ዐለይሂ ሰላምን ይመለከታሉ። በአንድ ሪዋያ ሙሳ ዐለይሂ ሰላም ነቢያችንን ሰለላሁ ዐለይሂ ወሰለም ትክ ብለው እየተመለከቱ አለቀሱ ይባላል። ያ ሙሳ ምን ሆነው ነው ያለቀሱት ሲባሉ ከኔ በኋላ የመጣ የሆነ ጉላም እድሜው በጣም ብዙ የማይገፋ የኡመቶቹም እድሜ እንደዛው፣ ነገር ግን የኡመቱ ብዛት ከኔ በላይ በጣም የበዛ ሆኖ ያየሁኝ ጊዜ እንደው ከፋኝ፣ ለዛ ነው ያለቀስኩት አሉ ይባላል። ዑለማዎች ይህንን ከሌላ ሪዋያ ያገናኙታል። ሙሳ ዐለይሂ ሰላም የነቢዩ ኡመት እንኳን ልሁን ብለው ተመኝተው አልቅሰው ነበር። የእሳቸው ኡመት የመሆን ታላቅነትን ያዩ ጊዜ 8 ነብያት የነሱ ኡመት ለመሆን ተመኝተዋል። እኛ አላህን ሳንጠይቀው ያለ ማመልከቻ ኡመት አድርጎ ኸለቀን። እኛ የአልሐምዱሊላህ ኡመቶች ነን። አላህ ምስጋናን ይወፍቀን። ኒዕማውን ብንቆጥረው የሚያልቅ አይደለም። የኒዕማዎች ትልቁ ኒዕማ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም መሆን ነው። በሰማያት መጨረሻ በሆነው በሰባተኛው ሰማይ አባታችንን የተከበሩትን ነቢይ ኢብራሂም ዐለይሂ ሰላም ያገኛሉ። وهو جالس عند باب الجنة على كرسي ومسند ظهره إلى البيت المعمور በኩርሲ ነገር ላይ ተቀምጠው ጀርባቸው ለበይተል ማዕሙር ሰጥተው ተቀምጠው ነበር። በየቀን 70 ሺህ መላእክቶች የሚገቡበት የዒባዳ ቤት ነው በይተል ማዕሙር። ታዲያ ከኢብራሂም ዐለይሂ ሰላም ጋር ደግሞ ህፃናቶች አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ማናቸው ያ ጅብሪል ከኢብራሂም ዐለይሂ ሰላም ጋር ያሉት ህፃናት ሲሉ እነዚህማ በልጅነታቸው የሚሞቱት የሙእሚኖች ህፃናቶቻቸው ናቸው። የሙሽሪኮችም ልጆች ቢሆኑ ብዙ ዑለማዎች በልጅነት የሞቱት የጀነት ናቸው የሚሉ አሉ። ያ እንደመጣው ደግሞ ኢብራሂም ዐለይሂ ሰላም ሚስት እሜቴ ሳራ እነዚህን ልጆች ታጠባቸዋለች፣ እሷ ናት የምትንከባከባቸው። ታዲያ ኢብራሂም ዐለይሂ ሰላም ነቢያችንን ሰለላሁ ዐለይሂ ወሰለም ሲመለከቱ በቢሻራ በአሪፍ ተቀበሏቸው። ሙሐመድ ሆይ አቅሪ ኡመተከ ሚኒ ሰላም፣ ስትመለስ ለኡመቶችህ ሰላምታዬን አድርስልኝ። ወአኽቢርሁም አነል ጀነተ ጠይበተ ቱርበህ ዐዝበተል ማ፣ ንገራቸውም የጀነት አፈሯ ጠይብ የሆነ መልካም ሽታ ያለው የሆነ የውሃዋ ጥፍጥና እንዲህ የማይባል ወአነሃ ቂዓኑን ወአነ ጊራሰሃ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ። ምድሯም ደግሞ ያልተተከለበት ባዶ እንደሆነ ተክሏም ደግሞ የሚዘራበት ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር አላህን መዘከር ነው በላቸው።
ከሰባተኛው ሰማያት በኋላ ጅብሪል ዓለይሂ ሰላም እንኳን ያልተሻገረው የሆነ ትንግርታዊ የሆነ ጉዞ ነው። የተባረከችዋን የሲድረተል ሙንተሃ ዛፍን ይመለከታሉ። ፍሬዋ ብቻ አንድ ማሰሮን የሚያክል፣ ቅጠሏ የዝሆን ጆሮ የመሰለ በጣም ሰፋፊ፣ ለሚመለከታት ሰው ሞገሷ ውበቷ ቀልብ ላይ የሚጫር የሆነች። በዚህም ጊዜ ነበር 4 በባጢንና ዛሂር የሚፈሱ ወንዞችን የተመለከቱት። 2 ከጀነት ወደ ምድር የሚደርሱ የሆኑ ናይልና ኢፍራጥስ ማለት ነው። 2 ደግሞ በብዙ ዑለማዎች እይታ ከውተርና ሰልሰቢል ወንዞች ወደ ዱንያ የማይደርሱ አላህ ሱብሓነሁ ወተዓላ በአኺራ ለነቢያችን ሰለላሁ ዐለይሂ ወሰለም እና ለኡመታቸው የሚሰጠው ስጦታ አላህ ከሐውዳቸው የምንጠጣ ያድርገን። አንዴ ከተጎነጩት ለዘላለም ረሃብ ጥማት ከማይነካቸው ህዝቦች የነቢዩ ሰለላሁ ዐለይሂ ወሰለም ውድ ኡመቶች ያድርገን። ሲድረተል ሙንተሃ ዛፍ ዘንድ ጅብሪል ዓለይሂ ሰላምን ከመሰናበታቸው በፊት ጅብሪል ዓለይሂ ሰላምን አላህ በኸለቀበት አይነት ያለምንም መመሰል ማለት ነው 600 ክንፎች ሰማያቱን የሞላ ሆኖ አይተውታል። ጅብሪልም እንዲህ ብለውት ነበር፣ ከዚህ ሁላ ጉዞ በኋላ ወንድም ወንድሙን ትቶ ይመለሳል እንዴ ያ ጅብሪል? እንዲህም ይመልስላቸዋል፣ ያ መሐመድ እኔ የተፈቀደልኝ እስከዚህ ድረስ መምጣት ነው። ከዚህ ትንሽ አለፍ ብል ጸጉር እሳት ውስጥ እንደምትቀልጠው ቀልጣለሁ ያ መሐመድ። ከዚያም ባህረል ቁጥራ ባህረል አንዋር የሚባለውን ዓለም እስከ ዓርሽ ያለውን ጉዞ ረፍረፍ በተባለው እንደ ዳመና የመሰለ አልጋ እዛ ላይ ተጭነው ብቻቸውን ይጓዛሉ ማለት ነው። ኢንሻአላህ ከዚህ በኋላ ያለውን ጉዞ በሌላ ክፍል እንመለከታለን። ብዙ ዑለማዎች እንደሄዱበት ከሰሃባዎችም ጭምር ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በእነዚህ 2 አይኖቻቸው አላህን ሱብሓነሁ ወተዓላ ያለ እንዴታ ያለ ቦታ ተመልክተዋል። ለማንም ያልተገለጠውን ከንዘል መኽፊ አላህ ሱብሓነሁ ወተዓላ ረሱል ዛቲ አድርጓቸዋል። አንዳንድ ዑለማዎች እንደሚሉት ደግሞ ከሰሃባዎችም ጭምር ማለት ነው በቀልብ አይናቸው ነበር የተመለከቱት። እነሚቴ ዓኢሻ ረዲየላሁ ዐንሃ እንደሄዱበት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በአይናቸው አላህን አልተመለከቱም። በኺጣበል ቁድሲዩ ጫሎቹ እንዳሉት አላህ አሰላሙ ዐለይከ አዩሃን ነብዩ ሲል አወጋቸው። በዚህ መቃማቸው ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከሺ ከሊሙላህ ሙሳ ከኢብራሂም ኸሊል በላይ ናቸው። ያለምንም ግርዶ የአላህ ሰላም የተቸራቸው ነቢይ አሰላሙ ዐለይና ወዐላ ዒባዲላሂ ሷሊሒን፣ በእኛም በደጋግ ባሮችም ላይ የአላህ ሰላም ይሁን ሲሉም ደግሞ ሰላሙን ለዓለም ያተረፉት ነቢይ። አላህም የማስገደድን የማስጨነቅን ሳይሆን የፍቅርን 50 ሶላት ለሳቸውም ለኡመታቸውም ደነገገ። ተመልሰውም ሲሄዱ ሙሳ ዓለይሂ ሰላም ያ ሙሐመድ ካንተ በፊት እኔ በኒ እስራኤሎችን አይቼ ጀርቤያቸዋለሁ፣ ያንተ ኡመት እንደሆነ 50 ሶላት አይችሉም ሂድና አስቀንስ ይሏቸዋል። ታዲያ እየተመላለሱ 5 እስኪሆን ድረስ አስቀንሱ። ሙሳ ዓለይሂ ሰላም 5ቷንም አትችልም ያ ሙሐመድ ኡመትህ ሂድና አስቀንስ ሲሏቸው በዚህ ጋር 20 አደርጋለሁ ጌታዬን መጠየቅ አፍረዋለሁ ይላሉ። ይዘው የተመለሱት ስጦታ 5 አውቃት ሶላት ሆኖ ቀልባቸው በአላህ ፍቅር በሸውቁ ተሞልቶ የዑቡድያን ዙላል ተግተው ወደ ምድር ተመለሱ። በቡራቃቸውም ወደ መካ ተመልሰው ገቡ። የወራትን ጉዞ በአንድ ሌሊት ደርሼ መጣሁ ሲሏቸው ህዝቦቻቸው አስተባበሩ፣ መሳለቅንም ያዙ። ብለህ እንዲህ ያለ ነገር ይዘህ መጣህ ብለው ሙስሊም የነበሩ የተመለሱም አሉ ይላሉ። አላህ ይጠብቀንና ሲዲቁ አቡበክር ግን የጠዋት ማታ ትኩሱ የሰማይ ቤት ወህይን ያመንኩት ይህንን ለምን አላምኑ ብለው ሰደቋቸው፣ አመኑ። በዚህም ሲዲቅ ተብለው ተጠሩ። ጫሎቹ እንዳሉት አርሂብ ቀረባለው አላህ ረበል ጀሊል ዲኑን ዘርግቶለት በ100 ሺህ ደሊል ተጀሊዛት ሰጥቶ ጡር አርጎ ይክሊል መላኢካ ሩህ ጅብሪል አንቢያኖ ኸሊል ሁሉም በየዘውቁ ጠልቆ ነው የሚጠጣው ወጅብ ሩህ ጅስሙ ኑር ሆኖ በኑር ጠለቀና ሐቃይቁን ሹሁድ አጥለቀለቀና ጎርፎ አዳርሶ ተሱ ፈለቀና አየተል ኩብራየ ወዳ ዘለቀና ተዛቱ ተጀሊ ተነሳለት ሪጣው። በአላህ ዛት ተጀሊ ተኩለው ዱንያ ከተመለሱ በኋላ ያሉትን ሙሐመድ ሰለላሁ ዐለይሂ ወሰለም የትኛው ሰው ነው አወቅኳቸው የሚለው? ማን ስለ ታላቅነታቸው ድንበርን ያበጃል? እጣቸውን ሙሳ ዓለይሂ ሰላም በቁጭት የተመኙት መለኩት ቢያዘልቀው አጅቦት መለኩ
ቅናት ያዘዋሉን ነቢ ሙሳን እኮ አላህና ነቢ ጉዳይ አወጡ እኮ እኔንም ቢብሎኝ ለሱ ታየው እኮ እኔም ይበቃኛል ከሊሙ መሆኔ ነቢ ዘይኔ ያቆረተል አይኔ። እንዲህ ያለው ጉድ ተነግሮ ወደ ኋላ ብታፈገፍግ ጥፋቱ ካንተ ነው። ፋውሃ ማውሃ በአይነታው ገበር እጅግ ማዕና ባህሩ ዳር የለው ድንበር ማከዘበል ፉአድ ባመጣው ኸበር ማዛገል በሰሩ የለው መጥበርበር። ነገርኩህ ሚስጥሩን አይሆንም ብታጣው አላህን ይፋየው በላንተ አላህን ይፋየው አይነታው ሐድራ ላይ በሁለት አይኖ ዛት ሆኖ አዋላይ አለ ስርፍ አለ ከይፍ ተኸልቁ ሆኖ አግላይ በሹሁዱ ጠጣው የተንዚሁን ጥላይ ተጀሊዛት አዟሪቱ አስምጣው። በመጨረሻም አላህ ሶላትን ዒባዳን እሱን ማውሳት ዚክርን ያገራልን እያልኩ እንለያያለን። በሐዲሳቸው እንደነገሩን ነቢያችን ሰለላሁ ዐለይሂ ወሰለም አሶላቱ ሚዕራጁል ሙእሚን፣ ሶላት የሙእሚን የሩሑ መወጣጫ የኢማን ከፍታ የሚያገኝበት መሰላሉ ሚዕራጁ ናት። አላሁመ ሰሊ ወሰሊም ወባሪክ ዐላ ሰይዲና ወመውላና ሙሐመድ ጥቢል ቁሉቢ ወደዋኢሃ ወዓፊየቲል አብዳኒ ወሽፋኢሃ ونور الأبصار وضيائها وروح الأرواح وسر بقائها وعلى آله وصحبه وسلم. بدعاتكم أترسون. السلام عليكم.